እሺ ተማሪዎች እንዴት ናችሁ? ዛሬ ደግሞ ስታቲክስ 2 በቻፕተር 3 በፓርት 2 ቪዲዮ ተመልሻለሁ። ከዚህ በፊት በፓርት 1 ጀምረን ደቂቃው ረዝሞብን ነው በፓርት 2 የጀመርነው ማለት ነው። ስለዚህ ዛሬ በፓርት 2 እንቀጥላለን ማለት ነው። ስለዚህ እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እሺ ቀጣይ ደግሞ የምንመለከተው ምንድነው ቴስቲንግ ዘ ዲፈረንስ ቢትዊን ቱ ፖፑሌሽን ሚን ነው። በሁለት ፖፑሌሽን ሚኖች መካከል ያለውን ዲፈረንስ ነው ቴስት የምናደርገው። እስካሁን የአንድን ፖፑሌሽን ሚን ብቻ ግሬተር ዛን ኦር ኢኳልስ ቱ ለዛን ዲፈር ፍሮም ምናምን እያለ ለየን የአንዱን ብቻ ነው። እስካሁን ግን የሁለት ፖፑሌሽኖች ሚኖች ተሰጥተውን የእነሱን ዲፈረንስ ነው አሁን ደግሞ ቴስት የምናደርገው ማለት ነው። ስለዚህ ዘ ዲፈረንስ ቢትዊን ቱ ፖፑሌሽን ሚን ውድ ቢ ኖርማሊ ዲስትሪቢዩትድ ዲፈረንሳቸው ኖርማሊ ዲስትሪቢዩትድ የሚሆነው ምን ከሆነ ነው አለ ኢፍ ዊ ሰሌክት ራንደም ሳምፕል ፍሮም ቱ የሆኑ ኖርማል ፖፑሌሽኖች አሉ። ከእነሱ ከሁለቱም ሳምፕል እንወስድና ፖፑሌሽን ስታንዳርድ ዲቪሽናቸው ናውን ከሆነ እና ኖርማል ፖፑሌሽን ካላቸው ነው። ስለዚህ ዲስትሪቢዩሽን ኖርማል ነው፣ ስታንዳርድ ዲቪሽናቸው ከታወቀ ነው ምን ዘ ዲፈረንስ ቢትዊን ቱ ፖፑሌሽን ሚንን ኖርማል ዲስትሪቢዩት ማድረግ የምንችለው እና በተጨማሪ ደግሞ ኢፍ ላርጅ ነምበር ኦፍ ኢንዲፔንደንት ሳምፕል ሳይዝ አር ሰሌክትድ ፍሮም ዘ ቱ ፖፑሌሽን። ስለዚህ ከሁለቱ ፖፑሌሽኖች ላርጅ ነምበር ኦፍ ያለ ሳምፕል ከተመረጠ ምንድነው ዲፈረንሳቸው ኖርማል ዲስትሪቢዩት ነው የምንለው። ስለዚህ ኖርማል ዲስትሪቢዩት ለመባል ምንድነው ላርጅ ሳምፕል ሳይዝ ያስፈልገናል ከሁለቱም ፖፑሌሽኑ ስታንዳርድ ዲቪሽኑ መታወቅ አለበት ማለት ነው። ስለዚህ ቴስት ስታቲክሳችን ዜድ ነው የሚሆነው ማለት ነው ላርጅ ሳምፕል ካለን። ስለዚህ ፎርሙላው ምን ይሆናል ማለት ነው? ይሄ በቻፕተር 2 ያየነው መሰረት ነው የምንሰራው። ዘ ዲፈረንስ ቢትዊን ቱ ፖፑሌሽን ሚን ምንድነው? ሚንዋን አለ፣ የመጀመሪያው ሚን ትወስዳላችሁ። ሚንቱ አለ፣ የሁለተኛው ሚን አለ። ከዛ ስታንዳርድ ዲቪሽን አለ፣ የመጀመሪያው የሁለተኛው አለ። ኦቨር ኤንዋን ኤንቱ አድርጋችሁ ትሰሩታላችሁ ማለት ነው። ዜዳችሁን በዚህ መሰረት ዜዳችሁ ብቻ ይችን ትጠቀማላችሁ። ሌላው ተመሳሳይ ነው። ከዛ ምናችሁን መስራት ነው የሚጠበቅባችሁ በዚህ መሰረት። ስቴፕ 1 ስቴፕ 2 ተመሳሳይ ነው የሚሆኑ እስካሁን ካየናቸው 4 እና 5 ተመሳሳይ ነው። ስቴፕ 3 ላይ ብቻ ቴስት ስታቲክሳችንን ይህን ፎርሙላ መጠቀም ነው። ለምን? ለዲፈረንስ ቢትዊን ቱ ፖፑሌሽን ሚን። ምክንያቱም ሁለት ፖፑሌሽን ሚን፣ ሁለት ስታንዳርድ ዲቪሽን፣ ሁለት ሳምፕል ሳይዝ ስለሆነ የሚኖረን ማለት ነው በዚህ ኬስ እና በኤግዛምፕል እንመለከተው። እሺ በኤግዛምፕል ስንመለከተው ኤግዛምፕል ምን ይላል? ኢች ፔሽንት አት ሆስፒታል ኢዝ አስክድ ቱ ኢቫሉዌት ደ ሰርቪስ አት ዘ ታይም ኦፍ ዲስቻርጅ። ስለዚህ ስለ ሰርቪሱ ምን ተጠየቀ? ኢቫሉዌት እንዲታደረግ ስለ ሆስፒታሉ ለፔሽንቶች በሚሰጠው ሰርቪስ ላይ ኢቫሉዌት ለማድረግ ተፈለገ። ስለዚህ ሪሰንትሊ ዜር ሃቭ ቢን ሰቨራል ኮምፕሌንትስ ዳት ሬዚደንት ፊዚሺያን ኤንድ ነርስስ ኦን ሰርጂካል ዊንድስ ሪስፖንስ ቱ ስሎሊ ቱ ዘ ኢመርጀንሲ ኮል ኦፍ ሲኒየር ሲቲዝን። ስለዚህ ምን የሚል ቅሬታ መጣ? ከዚህ የሰዎቹ አስተያየት በመነሳት ፔሽንቶች ምን አሉ? ለሲኒየር ሲቲዝን ስሎ ቶሎ ኢመርጀንሲ አገልግሎት አያገኙም ሲኒየር ሲቲዝኖች የሚል ተቃውሞ ተነሳ ነው የሚለው። ስለዚህ አድሚኒስትሪ ኦፍ ሆስፒታል አስክድ ኳሊቲ አሹራንስ ዲፓርትመንት። ስለዚህ ኳሊቲ አሹራንስ ዲፓርትመንትን የሆስፒታሉ አድሚኒስተር ምን ብሎ ጠየቁ ማለት ነው? ይህን ነገር ኢንቨስቲጌት እንዲያደርግ ነው። ስለዚህ የሲኒየር ሲቲዝኖች ሪስፖንስ ታይም ይበልጣል ወይስ ያንሳል ከአዘር ፒፕሎች ያንሳል የሚለው ማለት ነው። ስለዚህ በ0.01 ሌቭል ኦፍ ሲግኒፊካንስ ይህን ቼክ እንድናደርግ ነው የተጠየቀው። ስለዚህ ፔሽንት ታይፖች ምን አሉ ማለት ሲኒየር ሲቲዝን አሉ፣ ሌሎች አሉ። ስለዚህ ሳምፕል ሚን እንወስዳለን ከሁለቱም 5.5 ሚኒት ነው ሪስፖንስ ታይሙ። ለሲኒየር ሲቲዝን 5.3 ተሰጥቶናል። ይሄ ጊቭን ነው። ለአዘር ፒፕል ሪስፖንስ ታይሙ እና ሳምፕል ስታንዳርድ ዲቪሽናችን 0.4 እና 0.3 ተሰጥቷል። የሁለቱም ሳምፕል ሳይዝ። ስለዚህ የሁለቱም ሳምፕል ሳይዝ፣ የሁለቱም ስታንዳርድ ዲቪሽን፣ የሁለቱም ሳምፕል ሚን ተሰጥቷችሁ ነው። ስለዚህ በሁለቱ መካከል ያለውን ዲፈረንስ ነው ቴስት የምታደርጉት በዚህ ኬዝ ማለት ነው። እስካሁን ካየ ነው የሚለየው ማለት ነው። ስለዚህ ስቴፕ 1 ላይ ሲመጣ ምንድነው ሶሉሽናችን ምንድነው ቴስት የምናደርገው ደሴማስ ነው ከሳምፕል ቴስት ኤክሴፕት ደ ፎርሙላ ፎር ዜድ ስታቲክሳችን ብቻ ነው የሚቀየረው እንዳልኳቸው። ስለዚህ ስቴፕ 1 ላይ ኑል እና አልተርናቲቭ ሃይፖቴሲስ ዴቨሎፕ እናደርጋለን። ቢኮዝ ደ ኳሊቲ አሹራንስ ዲፓርትመንት ኮንሰርኑ ምንድነው ዘ ሪስፖንስ ታይም ኢዝ ግሬተር ፎር ሲኒየር ሲቲዝን ነው። ስለዚህ ሃይፖቴሲሳችን ምን ይሆናል ማለት ነው? ግሬተር ኤች1 ነው። ይሄ እዚህ ጋር የተሰጠ ምንድነው ሪስፖንስ ታይሙ ግሬተር ነው ለሲኒየር ሲቲዝን ነው። ስለዚህ ስንነሳ ምንድነው የምናደርገው የሲኒየር ሲቲዝኑ ለዛ ነው ሪኳልስቱ ከአዘር ፒፕል ሚን እናደርጋለን። ስለዚህ እንደዚህ ያለ ማለት የሲኒየር ሲቲዝኑ ሚን ግሬተር ዛን ከአዘር ፒፕል ሚን አድርገን እንነሳለን ማለት ነው። ስለዚህ ኦልተርናቲቭ ሃይፖቴሲሳችን ይህን ይመስላል ማለት ነው። ወይም ምን ማድረግ ይቻላል? ይህን ከኩል ይሆናል ካመጣ ነው ወደ ሲሊካ ምልክቱ y1 ማይነስ y2 ለዛ ነው ሪኳልስቱ 0 ይሆናል ማለት ነው።
እንደዚህ ማድረግ ይቻላል ማለት ነው። በዚህኛው የምትሰሩት በዚህኛው የምትሰሩት ተመሳሳይ ነው። ከእኩል የሆነ ባታሻግሩትም ለውጥ የለም። ስለዚህ በዚህ መሰረት ሃይፖቴሲሳችሁን ዴቨሎፕ ታደርጋላችሁ ማለት ነው። ስለዚህ ሁለተኛው ሌቭል ኦፍ ሲግኒፊካንሳችሁን አይደንቲፋይ ማድረግ ነው የሚጠበቅባችሁ። ሌቭል ኦፍ ሲግኒፊካንሳችን ደግሞ ጊቭን ነው 0.01 ተሰጥቶናል። ስቴፕ 3 ከዛ ቴስት ስታቲክሳችን ነው። ፎርሙላችንን አይተናል። እሱ ላይ ይሄ ነው ዜድ ስታቲክሳችን እንደ ዲፈረንስ ቢትዊን ቱ ፖፑሌሽን ሚን ከሆነ የተጠየቅ ነው ማለት ነው። ስለዚህ ይሄ ነው ዜድ ስታቲክሳችን የሚሆነው ዲሲሽን ኦርደራችን። ስለዚህ ምን ይሆናል 0.01 ስለሆነ የተሰጠን ምንድነው ዋን ቴል ቴስት ነው። ግሬተር ዛን ስለሆነ ራይት ቴል ቴስት ነው። ስለዚህ ዲሲሽን ኦርደራችን የሚሆነው ምንድነው ሪጀክት ዘ ኑል ሃይፖቴሲስ ዘ ኮምፒውትድ ዜድ ቫልዩ ግሬተር ዛን 2.33። ስለዚህ ኮምፒውት አድርገን የምናመጣው ዜድ ቫልዩአችን ከ2.33 በላይ ከሆነ ሪጀክት እናደርጋለን። እዚህ ጋር 2.33 ቢኖር ከዚህ በላይ ከመጣ ሪጀክት እናደርጋለን። አዘርዋይዝ አክሴፕት እናደርጋለን ማለት ነው። ስለዚህ 0.01 ስለሆነ ነው ክሪቲካል ቫሉያችን 2.33 ያመጣን። ይህንንም ከ0.05 ላይ 0.01 ቀንሰን ቴብል ላይ ሄደን ቫሉን ስናይ 2.33 ስለሆነ ማለት ነው። ከዛ ስቴፕ 5 ምንድነው ቴስት ስታቲክሳችንን ካልኩሌት አድርገን ዲሲሽን ኦርደራችንን ማረጋገጥ ነው ማለት ነው። ስለዚህ ቴስት ስታቲክስ ፎርሙላችን ይሄ ነው። ሚኗናችን የተሰጠን ከቴብሉ ላይ ነው የምናወጣው። ይሄ ጊቭን ነው 5.5 አለ። ሚንቱ 5.3 ተሰጥቶናል። ስታንዳርድ ዲቪሽን 0.4 ተሰጥቶናል። እሱን ስኩዌር አድርገን ኤን ዋናችን 50 ነው ሳምፕል የተሰጠን። ኤስ ቱ ስኩዌር ደግሞ 0.3 ስኩዌር ኦቨር 100 እናደርጋለን ማለት ነው። ስለዚህ በዚህ መሰረት ዜድን ካልኩሌት ስታደርጉ ስንት ይመጣ? 3.13 መጣ ማለት ነው። ስለዚህ ቴስት ስታቲክሳችን 3.13 መጣ ማለት ሪጀክት የምናደርገው ከ2.33 በላይ ከሆነ ነው ብለናል። ስለዚህ የኮምፒውተር ዜድ ቫሉያችን 3.3 ቢዮንድ 2.33 ስለሆነ ኑል ሃይፖቴሲሳችን ሪጀክት ይሆንና ኦልተርኔቲቭ ሃይፖቴሲሳችን አክሴፕት እናደርጋለን በ0.01 ሌቭል ኦፍ ሲግኒፊካንስ። ስለዚህ ኳሊቲ አሹራንስ ዲፓርትመንቱ ምን ይላል ማለት ነው? ኦልተርኔቲቭ ሃይፖቴሲሳችን ምንድን ነው? እንደዚህ ነበር አይደል ያልነው። ኦልተርኔቲቭ ሃይፖቴሲሳችን የሲኒየር ሲቲዝኑ ሪስፖንስ ታይም ከአዘር ፒፕሎች ይበልጣል ብለናል። ስለዚህ ምን ብሎ ዲፋይን ያደርጋል ማለት ነው? ዘ ኳሊቲ አሹራንስ ዲፓርትመንት ዊል ሪፖርት ለአድሚኒስተሩ ዳት ዘ ሚን ሪስፖንስ ታይም ኢዝ ሎንገር ፎር ሲኒየር ሲቲዝን ዳን አዘር ፔሽንት ነው። ስለዚህ ሚን ሪስፖንስ ታይሙ ለማን ለሲኒየር ፒፕል ይበልጣል ከአዘር ፒፕሉ ብሎ ለሆስፒታሉ አድሚኒስተር የኳሊቲ አሹራንስ ዲፓርትመንቱ ሪፖርቱን ያቀርባል ማለት ነው። በዚህ ወይ ነው። ስለዚህ የዲፈረንስ ቢትዊን ቱ ፖፑሌሽን ሚን ከሆነ የምንሰራው ማለት ነው። እሺ ስለዚህ አሁን በፒ ቫልዩ ብንጠየቅ አሁን ያየነው በክሪቲካል ቫልዩ ነው። አሁን ይሄንንም በፒ ቫልዩ መስራት እንችላለን። ይሄኛው ምንድነው የምናደርገው? ስለዚህ ፒ ቫልዩ ከሆነ የመጨረሻ ቫልዩዋን ታገኛላችሁ። የእሷን ቫልዩ የዛችን ዜድ ቫልዩ ከቴብል ላይ ሄዳችሁ ታያላችሁ ቫልዩን። ስለዚህ 3.13 ነው ይመጣልና ሪዛልቱ። ስለዚህ ቫልዩ ስንት ነው? 4991 ነው። ስለዚህ ከዚህ በላይ ያለውን ፕሮባቢሊቲ ስንፈልግ እዚህ ድረስ ያለው 3.13 ነው ብንል እዚህ ጋር ድረስ ያለው ምንድነው 49 0.4991 ነው። ስለዚህ ይህን ከቴብል ላይ ሄደን አይተን ነው የምናገኘው። ከዛ ከዚህ በላይ ያለችው አንደች ማለት ነው። ግሬተር ዛን ስለሆነ ፒ ግሬተር ዛን 3.13 የሚሆንበት ስለሆነ የምንፈልገው ምክንያቱም ኦልተርኔቲቭ ሃይፖቴሲሳችን ግሬተር ዛን ስለሆነ የሚለው ከ0.0009 ይመጣል ማለት ነው። የሁለቱ ከ0.5 ላይ ስንቀንሰው ማለት ነው። ስለዚህ 0.0 ይሄ ደግሞ ቫሊዩ ምንድነው ማለት ነው? ኤችኦ ሪጀክትድ ይሆናል። ምክንያቱም ይሄ ቫሊዩ ከማ ስለሚያንስ ነው ከ0.01 ስለሚያንስ። ፒ ቫሊዩአችን ደግሞ ከአልፋ ቫሊዩ ወይም ከሌቭል ኦፍ ሲግኒፊካንሱ ካነሰ ሪጀክት ኤችኦ እናደርግና ኦልተርኔቲቭ ሃይፖቴሲሳችን አክሴፕት ስለምናደርግ ስለዚህ ሚን ሪስፖንስ ታይም ሎንገር ፎር ሲኒየር ሲቲዝን ነው ዳን አዘር ፔሽንት ብለን ኮንክሉድ እናደርጋለን ማለት ነው። ስለዚህ ሁለቱን ሜትድ ተጠቅማችሁ መስራት ትችላላችሁ ማለት ነው። ያው ነው መልሱ መምጣት ያለበት ግን ክሪቲካል ቫሊዩንም ፒ ቫሊዩ ሜትድንም ተጠቅማችሁ ስትሰሩ ማለት ነው። ቀጣይ ሚንን ጨረስን። ስለዚህ አሁን ሚንን አየን። የፖፑሌሽን ሚንን ቴስት አደረግን። ሃይፖቴሲስ ሲንግል ሚንም ሲሆን በሁለት ሚኖች መካከል ያለውን ዲፈረንስ ቼክ አደረግን። አሁን ደግሞ ፕሮፖርሽን ላይ እንመጣለን ማለት ነው። ፖፑሌሽን ፕሮፖርሽንን በተመሳሳይ በአንድ እናያለን እና ሁለት ፖፑሌሽን ፕሮፖርሽን ሲሰጡንም ቼክ እናደርጋለን ማለት ነው። ስለዚህ similar to that of hypothesis testing about the population mean, hypothesis testing about population ፕሮፖርሽኑ ሶስት ተርሞች ነው ያሉት እንደ እዛኛው ማለት ነው። ስለዚህ ፕሮፖርሽናችን ዋይ ከመጣ ፖፑሌሽን ፕሮፖርሽን ኢኳልስ ቱ ዋይ ከሆነ እኩል ነው ካልን ዲፈረንስ ብለን ፎርሙሌት እናደርጋለን። ኦልተርኔቲቫችንን እንትላችን አሁን ኑል ሃይፖቴሲሳችን ግሬተር ዛን ኦር ኢኳልስ ቱ ካልን ኦልተርኔቲቫችንን ለዛን ብለን ዴቨሎፕ እናደርጋለን። ኑል ሃይፖቴሲሳችን ለዛን ኦር ኢኳልስ ቱ ዋይ ካልን ኦልተርኔቲቫችንም ፒ ግሬተር ዛን ዋይ ወይም ፕሮፖርሽናችን ግሬተር ዛን ዋይ
ብለን ፎርሙሌት ማድረግ እንችላለን ማለት ነው። ስለዚህ ተመሳሳይ ሶስት ኦልተርናቲቭ ነው ያለው በፕሮፖርሽን ጊዜ እንደ ፖፑሌሽን ሚን ማለት ነው። ስለዚህ ቴስት ለማድረግ ኤንፒ እና ኤንኪው ደግሞ ከ5 በላይ ግሬተር ዛን መሆን አለባቸው። ይሄ ፕሮፐርቲ ነው። ይህንን ይዘን ነው የምንቀጥለው ማለት ነው። ስለዚህ አሁን በኤግዛምፕል እንመልከተው። ለፖፑሌሽን ፕሮፖርሽን ስቴፖቹ ተመሳሳይ ናቸው። ከፖፑሌሽን ሚን ጋር የሚለያየው ያኛው ለፖፑሌሽን ሚን ነው፣ ይሄ ፕሮፖርሽን ነው ማለት ነው ልዩነቱ። ስለዚህ ኤግዛምፕል ስንመለከት ሰፖዝ ፕራዮር ኤሌክሽን ኢን ዘ ሪጅን ኢንዲኬት ዳት ኢት ኢዝ ነሰሳሪ ፎር ዘ ካንዲዴት ፎር ዘ ገቨርንመንት ቱ ሪሲቭ አትሊስት 80% ኦፍ ዘ ማጆሪቲ ቮትስ። ስለዚህ the incumbent government is interested in assessing his chance of returning to the office and plan to have a survey conducted consisting of 2,000 registered voters. The sample survey of 2,000 potential voters reveals that 1,550 planned to vote the incumbent government at 0.05 level of significance. Can we conclude that the incumbent government will return to the office? ወደ ኦፊስ ይመለሳሉ የሚለውን ቴስት እንድታደርጉ ነው። ስለዚህ አትሊስት 80% ፕሮባቢሊቲ ከማጆሪቲ ቮት መገኘት አለበት ወደ ስልጣን ለመመለስ እና 2000 ሳምፕሎችን ወስደው ከዛ ውስጥ 1550 ለኢንኩመንት ገቨርንመንቱ ቮት እንደሚያደርጉ ፕላን አላቸው ማለት ነው። ስለዚህ እሱን ተጠቅመን ቼክ ማድረግ ነው ያለብን ማለት ነው። ምኑ ወደ ስልጣን ይመለሳል አይመለስም የሚለው። ስለዚህ ሶሉሽናችን ላይ ሲመጣ ስቴፕ 1 ላይ ምንድነው ዴቨሎፕ ነል እና ኦልተርኔቲቭ ሃይፖቴሲሳችን ነው። ስለዚህ ኦልተርኔቲቭ ሃይፖቴሲሳችን ምንድነው ፒ አትሊስት ነው የተባልነው 80% ነው። ስለዚህ ፒ ግሬተር ዛን ኦር ኢኳልስ ቱ 80% ከሆነ ስለሆነ የሚመለሰው ፒ ግሬተር ዛን ኦር ኢኳልስ ቱ 80% እናደርጋለን። ስለዚህ ግሬተር ዛን ኦር ኢኳል ቱ ካለን ናል ሃይፖቴሲሳችን ምንድነው የሚሆነው ፒ ለዛ 0.8 ይሆናል ማለት ነው። ስለዚህ ስቴፕ 2 ሌቭል ኦፍ ሲግኒፊካንስ ነው 0.05 ተሰጥቶናል። ሶስተኛው ዜድ ነው ቴስት ተከሳችን ምክንያቱም 2000 ኤን ናቸው 2000 ስለሆነ በጣም ብዙ ነው። ስለዚህ ዜድ ቴብል አፕሮፕሪየት ነው በዚህ ሲቹዌሽን ማለት ነው። ከዛ ምንድነው ዜድ ፎርሙላችንን እናስታውሳለን። ይሄንን በቻፕተር 2 አይተነው ነበር፣ ግን ለማስታወስ ያህል ፎርሙላው ምንድነው የምናደርገው ፖፑሌሽን ፕሮፖርሽን ማይነስ ሳምፕል ፕሮፖርሽን አለ ማይነስ ፖፑሌሽን ፕሮፖርሽን ኦቨር ስታንዳርድ ኤረር ኦፍ ፕሮፖርሽን ነው የምናደርገው። ስለዚህ ምንድነው ፎርሙላችን ምንድነው ይሄን ይመስላል ማለት ነው። ሳምፕል ፕሮፖርሽን ማይነስ ፖፑሌሽን ፕሮፖርሽን ኢንቱ ፖፑሌሽን ፕሮፖርሽን ኢንቱ 1 ማይነስ ፒ ኦቨር ኤን እናደርጋለን ማለት ነው። ከዛ ይሄን ዜድ ስታቲስቲክሳችን ስቴፕ 4 ላይ የምናደርገው ምንድነው ዲሲሽን ሩላችንን ነው የምናወጣው። ስለዚህ 0.05 ሌቭል ኦፍ ሲግኒፊካንስ ነው እና ዋን ቴል ቴስት ስለሆነ ከ0.5 ላይ 0.05 ነው ስንቀንሰው 0.450 ይመጣል። ስለዚህ 1.645 ነው የሚመጣው እና አፕሮክሲሜትሊ 1.65 ብላችሁ መውሰድ ትችላላችሁ። ዋን ቴል ቴስት ሲሆን ማለት ነው። ቱ ቴል ቴስት ከሆነ ግን አልፋ ኦቨር ቱ አድርጋችሁ ነው ቫሉን የምትሰሩት ማለት ነው። ይህንም ማስታወስ አለባችሁ። ስለዚህ ዲሲሽናችን ምንድነው የሚሆነው? ስለዚህ ሪጀክት ዘ ኑል ሃይፖቴሲስ ኤንድ አክሴፕት ኦልተርናቲቭ ሃይፖቴሲስ ኢፍ ዘ ኮምፒውትድ ዜድ ቫልዩ ፎል ቱ ዘ ሌፍት ኦፍ ማይነስ ለዛን ስለሆነ ምንድነው ቱ ዘ ሌፍት ኦፍ ነው። ስለዚህ የሚሆነው እንደዚህ ቢሆን እዚህ ጋር ማይነስ 1.65 ቢኖር ቱ ዘ ሌፍት ኦፍ ማይነስ 1.65 ከሆነ ሪጀክት ዘ ኑል ሃይፖቴሲስ ኤንድ አክሴፕት ኦልተርኔቲቭ ሃይፖቴሲስ ነው ማለት ነው። አዘርዋይስ ዳዝ ኖት ሪጀክት ኤችኦ ብለን ዲሲሽናችን ፎርሙሌት እናደርጋለን። ከዛ ስቴፕ 5 ላይ ዲሲሽናችንን መወሰን ነው። ካልኩሌት አድርገን ሳምፕል ዜድ ቫሉያችንን ፖፑሌሽን ፕሮፖርሽናችንን እንፈልገን ማለት ነው። ስለዚህ ኤናችን አጠቃላይ ምንድነው 2000 ተሰጥቶናል። ስለዚህ ሳምፕል ፕሮፖርሽናችንን ካልኩሌት ማድረግ እንችላለን። ከ2000 1550 ይመርጡታል ተብሏል ኢንክሪመንት ገቨርንመንቱን። ስለዚህ 1550 ሲካፈል ለ2000 0.775 ይመጣል። ስለዚህ ሳምፕል ፕሮፖርሽናችን ይህንን ካገኘ ፖፑሌሽን ፕሮፖርሽናችን ደግሞ 80% እንደሆነ አይተናል ከኦልተርኔቲቭ ሃይፖቴሲስ እና ኖን ሃይፖቴሲስ ዴቨሎፕ ስናደርግ ማለት ነው። ስለዚህ ዜድን ቀጥታውን ካልኩሌት ማድረግ እንችላለን። ሳምፕል ፕሮፖርሽን 0.075 አለ፣ ሲቀንስ ፖፑሌሽን ፕሮፖርሽን 0.8 አለ። ከዛ ሲካፈል ለስንት እናደርጋለን? 0.8 አለ ፖፑሌሽን ፕሮፖርሽን ኢንቱ 1 ማይነስ 0.8 እና 1 ማይነስ 0.8 እናደርግና ኦቨር 2000 እናደርጋለን ማለት ነው። በዚህ ወይ እንሰራዋለን ማለት ነው። እዚህ ጋር 0.8 ነው 1 ማይነስ 0.8 ነው። እቺ 0.1 የምትለው ስህተት ነች። ስለዚህ 0.8 ሲባዛ በ0.2 ሲካፈል ለ2000 ማለት ነው የስረኛው። ስለዚህ ከዛ እንደዚህ አድርገን ካልኩሌት ስናደርገው ማይነስ 2.8 ይሆናል ማለት ነው። ስለዚህ ዲሲሽን ሩላችን ምንድን ነበር ያልነው? ከማይነስ 1.65 በታች ከሆነ ሪጀክት ነበር ያልነው። ስለዚህ ምንድነው 2.8 ስለሆነ የመጣው ምንድነው ሪጀክሽን ሪጅኑ ላይ ነው ያለው። ስለዚህ ሪጀክት ኤችኦ እና አክሴፕት ኦልተርናቲቭ ሃይፖቴሲስ እናደርጋለን ማለት ነው። ስለዚህ ዶ ሪጀክትድ ይሆናል 0.05 ሌቭል ኦፍ ሲግኒፊካንስ። ስለዚህ ምን ብለን እናጠቃልላለን ማለት ነው? ኦልተርናቲቭ ሃይፖቴሲሳችንን አክሴፕት እናደርጋለን። እንኳን ኮንክሉዝ ዛት ዘ ኢንክሪመንት ገቨርንመንት
ዊል ሪተርን ቱ ዘ ኦፊስ ብለን ነው አክሴፕት የምናደርገው ማለት ነው። ምክንያቱም ከስንትና ከ80 እና ከ80 በታች ብለን ነበረ ኤችኦን ዴቨሎፕ ያደረግነው ማለት ነው። ስለዚህ ወደ ስልጣን ለመመለስ ደግሞ ምንድነው ከ80 አትሊስት 80 በላይ ቮት ማግኘት አለበት ይላል። ስለዚህ ግሬተር ዛን ስለነበር ለዛን 80 ነው ይሄኛው የመጀመሪያው ሶሪ እዚህ ጋር ያለው ግሬተር ዛን ኦር ኢኳልስ ቱ ብለን ነው ፎርሙሌት ያደረግነው። እዚህ ጋር ደግሞ ለዛን ነው። ስለዚህ ከ80 እና ከ80 በላይ ከሆነ አትሊስት ስላልን ከዛ በላይ ከሆነ ነበር ያልነው። ስለዚህ ኦልተርኔቲቭ ሃይፖቴሲሱን ውድቅ ካደረግን አይሚን ኦልተርኔቲቭ ሃይፖቴሲሱ አክሴፕት ካደረግን ከ80 በታች ያለውን ነው ከ80% በታች ነው ማለት ነው። ይሄ ፐርሰንት ነው። ከ80% በታች ያለው ስለሆነ ምን ብለን ኮንክሉድ እናደርጋለን? ኢንክሪመንት ገቨርንመንቱ ወደ ስልጣን ይመለሳል ብለን እንወስናለን ማለት ነው። ከዛ በላይ ቢሆን ኖሮ ወደ ስልጣን አይመለስም ነበር፣ ከ80% በላይ ቢሆን ኖሮ ማለት ነው። ስለዚህ በዚህ ወይ ነው እዚህ ጋር ማወቅ የሚጠበቅባችሁ። ስለዚህ በየትኛው ፎርሙላ እንድንሰራ ነው የተጠየቅነው የሚለውን ነው እንጂ አምስቱ ስቴፖች ለሁሉም ተመሳሳይ ናቸው። ለፖፑሌሽን ፕሮፖርሽንም ለፖፑሌሽን ሚኒመም ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ስለዚህ አሁንም ፒቫሊዩን ብንፈልገው የአሁኑን ኤግዛምፕል 0.06 ይመጣል ፒቫሊዩ፣ ምክንያቱም -2.8 ነው ክሪቲካል ቫሊያችን የመጣው ከ0.5 ይህን ቫሊዩ ቴብል ላይ ሄደን ስናየው 49.74 ይመጣል። ከ0.5 ላይ ስንቀንሰው 0.0026 ነው። ዋን ቴል ቴስት ስለሆነ ይህን ብቻ እንወስዳለን። ቱ ቴል ቴስት ቢሆን ኖሮ በሁለት እናበዛ ነበር። ስለዚህ ፒቫሊዩ ለዛ ሲግኒፊካንት ቫሊዩ መጣ ማለት። ስለዚህ 0.026 ከ0.05 ስለሚያንስ ምንድነው ሪጀክት ኤችኦ እና አክሴፕት ኦልተርናቲቭ ሃይፖቴሲስ እናደርጋለን ማለት ነው። ስለዚህ በዚህም ብሰሩት ተመሳሳይ ነው የሚመጣው እና እየፈለጋችሁ መጠቀም ትችላላችሁ። አንለስ ሪስትሪክሽን ካልተጠቀመጠባችሁ በክሪቲካል ቫሊዩ ስሩ ወይም በፒቫሊዩ ቴስት አሳዩ ካልተባላችሁ ማለት ነው። ሌላ ደግሞ ምንድነው ቴስቲንግ ፎር ዘ ዲፈረንስ ቢትዊን ፖፑሌሽን ፕሮፖርሽን። ቅድም ምን አይተናል? ቴስቲንግ ፎር ዘ ዲፈረንስ ቢትዊን ፖፑሌሽን ሚን አይተን ነበር። አሁን የፖፑሌሽን ፕሮፖርሽን ደግሞ እናያለን ማለት ነው። ስለዚህ ዜድን ፎርሙላ አሁንም መቀየር ነው። በቃ ዜድ ስቴፕ ላይ ሶስተኛውን ስቴፕ ትቀይራላችሁ። ሌላው ተመሳሳይ ይሆናል። ዲፈረንስ ቢትዊን ቱ ፖፑሌሽን ፕሮፖርሽን ከሆነ የምትሰሩት ማለት ነው። ስለዚህ ሳምፕል ፕሮፖርሽን ዋን ማይነስ ሳምፕል ፕሮፖርሽን ቱ ነው። እዛ ጋር ሚን ዋን ማይነስ ሚን ቱ ነበር ያደረግነው። እዚህ ጋር ሳምፕል ፕሮፖርሽን ዋን ማይነስ ሳምፕል ፕሮፖርሽን ቱ እናደርጋለን። ኦቨር ኮምባይንድ ፕሮፖርሽን አለ፣ ዌይትድ ሚን ወይም የቱ ሳምፕሎቹ አለ ፕሮፖርሽን እንወስዳለን። ፒሲ የምንለው የፒሲ ማለት ቶታል ነምበር ኦፍ ሰክሰስ ኦቨር ቶታል ነምበር ኦፍ ሳምፕላችን አድርገን የምናገኘው ነው። እሱን ተጠቅመን ምንድነው ከዛ ዋን ማይነስ ፒሲ እናደርጋለን። የኮምባይንድ ፕሮፖርሽኑ ማለት ነው፣ ወይም ዌይትድ ሚኑን ኦቨር ኤን ዋን እናደርጋለን። ከዛ አሁንም ይሄኛውን ኮምባይንድ ሚኒንግ ቱ ዋን ማይነስ ፒሲ አድርገን ኤን ዋን እና ኤንቱ ነው የምንጠቀመው እንጂ የሁለቱም አፐር ባውንዳችን አይሚን ዶሚኔተሩ ላይ ያለው ተመሳሳይ ነው የምንጠቀመው ማለት ነው። ከዛ ይህንን በዜድ ቫልዩ ላይ ያስገብታችሁ መስራት ነው ማለት ነው። ስለዚህ በኤግዛምፕል ስናየው ምን ይላል? ካምፓኒ ሃዝ ዴቨሎፕ ኤ ኒው ፐርፊውም፣ አዲስ ሽቶ ዴቨሎፕ እያደረገ ነው አለ። ስለዚህ ዋን ኦፍ ዘ ኩዌሽን ኢዝ ዌዘር ዜር ኢዝ ኤ ዲፈረንስ ቢትዊን ዘ ፕሮፖርሽን ኦፍ ያንግ የያንጉና ኦልደር ውመን ሁ ፕሪፈር ደ ፐርፊውም። ስለዚህ አሁን ማረጋገጥ የፈለገው በወጣቶችና በትላልቅ ሴቶች በአዛውንቶች መካከል ያለውን የፐርፊውም ፕሪፈረንስ ነው፣ የሽቶ ምርጫ ነው። ስለዚህ እሱን ማጥናት ፈለገ ማለት ነው። ስለዚህ ዲፈረንስ መኖር ማወቅ ፈለገ። ስለዚህ ስታንዳርድ ስሜል ቴስት ዩዝድ ነው። ስለዚህ ስሜል ቴስቱን ተጠቅሞ አጣና ከዛ ውመኖች ምን አረጉ ነው ሴሌክት አት ራንደም አስክሪፕት ውስጥ ስኒፍ ሰቨራል ፐርፊውም ኢን ሰክሴሽን ኢንክሉድ ኒው ዋን ይላል። ስለዚህ ቶታል 100 ያንግ ዊሜን ነው። ስለዚህ አጠቃላይ 100 ሴቶች ናቸው። ኤን ዋናችን 100 ነው ተመረጠ። ከነሱ ውስጥ ምንድነው ስታንዳርድ ስሜል ቴስቱን አደረጉና ሴሌክት አደረጉ። ስታንዳርድ ስሜል ቴስቱ ያለውን 40ዎቹ ምንድነው ከ100 ያንግ ውመኖቹ ፐርፊውም ላይክ ቤስት ነው ወደዱት። ያንን ዘይ ላይክ ቤስት ነው ከ100ዎቹ 40ዎቹ ማለት ነው ያንግ ውመኖች እና 200 ኦልደር ውመኖች ደግሞ ተመረጡ። ከ200 መቶዎቹ ያንን ፐርፊውም ፕሪፈር አድርጉት ማለት ነው። ስለዚህ በ0.05 ላይ ቴስት አድርጉ ነው ይሄን ሃይፖቴሲስ የተባልነው ማለት ነው። በ0.05 ስለዚህ ስቴፕ ዋናችን ምንድነው
ምን ብለን ነው የምንነሳው? ምንም አይነት ፕሪፈረንሳቸው ተመሳሳይ ነው እንላለን። ፕሪፈረንሳቸው ተመሳሳይ ከሆነ አልተርናቲቭ ሃይፖቴሲስ ምንድነው? ፕሪፈረንሳቸው ዲፈረንስ ነው ብለን ሃይፖቴሲሳችን ዴቨሎፕ እናደርጋለን። የያንግ እና የኦልድ ውማኖች በሽቶ ላይ ያላቸው ምርጫ ማለት ነው። ከዛ 0.05 ሌቭል ተሰጥቶናል። ሲግኒፊካንስ ሌቭላችን ስታቲስቲክሳችን ዜድ ነው፣ ምክንያቱም ኤናችን ላርጅ ስለሆነ ማለት ነው። ከዛ ሳምፕል ፕሮፖርሽኗን እንወስዳለን። ሳምፕል ፕሮፖርሽን አለ፣ ኮምባይንድ ፕሮፖርሽናቸውን እንወስድና ዋን ማይነስ ኮምባይንድ ፕሮፖርሽን እዚህ ጋር ይደገማል። ኦቨር ኤን ዋን ኦቨር ኤን ቱ እናደርጋለን ማለት ነው። ከዛ ዲሲሽን ሩላችን እናወጣለን። ስቴፕ 4 ላይ ዲሲሽን ሩል ስትዋጡ ምንድነው የምታደርጉት? ክሪቲካል ቫሊያቸው 0.05 አለ። ቱቴልድ ቴስት ነው። አሁን እዚህ ጋር ማስታወስ የለባችሁ ዳይሬክሽን ስለሌለው ናል ሃይፖቴሲሳችን ቱቴልድ ቴስት ነው የምትጠቀሙት። ቱቴልድ ቴስት ስትጠቀሙ ምንድነው ስለዚህ ምንድነው ቱቴልድ ቴስት 0.05 ከሆነ ምንድነው ከማይነስ 1.96 አለ ማይነስ 1.96 አለ። ስለዚህ በዚህ መካከል ከሆነ ነን ሪጀክሽን ሪጅን ነው፣ ደዝናት ሪጀክት ኤችኦ እናደርጋለን ማለት ነው። ግን ከማይነስ 1.6 እና ከፕላስ 1.6 በላይ ከሆነ እና ከዛ በታች ከሆነ ሪጀክት ኤችኦ እና አክሴፕት ኦልተርናቲቭ ሃይፖቴሲሳችሁን ታደርጋላችሁ ማለት ነው። በዚህ ወይ ዲሲሽን ሩላችሁን ታወጣላችሁ ማለት ነው። ከዛ ስቴፕ 5 ላይ ስንገባ ምንድነው ካልኩሌት ማድረግ እና ዲሲሽናችንን መወሰን ነው ማለት ነው። ስለዚህ ከመጀመሪያ ኤንዋን ከያንግ ውመኖቹ ከመቶቹ አርባዎቹ ምን አድርገውታል ነው ፕሪፈር አድርገውታል ያን ሽቶ። ስለዚህ ፕሮፖርሽን ዋንን ስንሰራው ስንት ይመጣል? 40 ለመቶ ነው። ከመቶ አርባዎቹ ፕሪፈር አድርገውታል ወይም 0.4ቱ ከመቶ ካሉት ውስጥ ምንድነው ፐርፎርሙን ያንን ፐርፊውም ወይም ሽቶ መርጧል ማለት ነው። ከዛ ፕሮፖርሽን ቱ ስንዋጣ ደግሞ ኤክስቱ ማይነስ ኤንቱን ኤክስቱ ስንት ነው? መቶ ኦልደር ውማኖች ማለት ነው። ከ200 ኦልደር ውማኖች መቶዎቹ ከተወሰዱ ሳምፕሎች ውስጥ ማለት መቶዎቹ ያንን ሽቶ መርጠዋል። ስለዚህ 100 ሲካፈል ለ200 0.5 እናደርጋለን ማለት ነው። ስለዚህ ፑልድ ዌይትድ ፕሮፖርሽኑን እንፈልጋለን። ስለዚህ ፑልድ ፕሮፖርሽኑን ስንፈልገው ምንድነው ኤክስ1 ፕላስ ኤክስ2 ነው። ኤክስ1 40 አለ፣ ኤክስ2 100 አለ። 100 ሲደመር 40 140 አለ ሲካፈል ኤን1 ፕላስ ኤን2 ነው። ኤን1 ስንት ነው? 100 ነው። ኤን2 200 ነው። 100 ሲደመር 200 300 ይመጣል። 140 ላይ 300 0.4667 ይመጣል። ምናችን ፑልድ ወይም ዌይትድ ፕሮፖርሽናችን ማለት ነው። ስለዚህ ከዛ ምን ማድረግ ነው? ቀጥታ ዜድ ቫልዩአችንን ካልኩሌት ፕሮፖርሽኗ 0.4 አለ ሲቀነስ ፕሮፖርሽን ቱ 0.5 እናደርጋለን። ከዛ ኮምባይንድ ፕሮፖርሽናችን ስንት ነው? 0.467 አለ ኢንቱ 1 ማይነስ 0.446 ታደርጉ 0.5333 ይመጣል። ኦቨር 100 ታደርጋለች ሲደመር 0.466 ኢንቱ 0.5333 ኦቨር 200 ነው። ኤንቱ እና ኤንዋን ብቻ ነው እዚህ ጋር የሚለያየው። ከላይ ያለው አንድ አይነት ነው ይሄ። ከዛ ኢንካልኩሌት ስታደርጉ ስንት መጣ? ማይነስ 1.64 ነው። ስለዚህ ቱቴል ቴስት ስለሆነ ምንድን ነበር ያልነው? ማይነስ 1.96 እና 1.96 እና ፕላስ 1.96 ነበር አይደለ? 1.96 ነበር። ስለዚህ የቱ አካባቢ ነው? እዚህ ጋር ነው። ማይነስ 1.4 ነው። ስለዚህ በነን ሪጀክሽን ሪጅኑ ላይ ነው ያለው። ስለዚህ ደዝ ኖት ሪጀክት ኤችኦ ነው። ስለዚህ ምንድነው የምናደርገው? ኤችኦ ልክ ነው ማለት ነው። ስለዚህ ፐርፊውም ምን የላቸውም ብለን እናጠቃላለን ማለት ነው። ዲፈረንስ የለውም ማለት ነው። ስለዚህ ዜርፎር ኮንክሉድ ዜር ኢዝ ኖ ዲፈረንስ ኢን ዘ ፕሮፖርሽን ኦፍ ያንገር ኤንድ ውመን ሁ ፕሪፈር ዘ ፐርፊውም። ያንን ሽቶ ፍላጎታቸው ተመሳሳይ ነው ማለት ነው። ምክንያቱም ኤችኦ ምን ብለን ዴቨሎፕ ስላደረግን ነው ፕሮፖርሽን ዋን ኢኳልስ ቱ ፕሮፖርሽን ቱ ስላደረግን ይሄንን ስለሆነ አክሴፕት ያደረግነው ምንም ዲፈረንስ የለም በማላቸው ብለን ኮንክሉድ እናደርጋለን። ግን ፒቫሊዩ ስለሆነ የተጠቀማችሁት አሁን ክሪቲካል ቫሊዩ ነው የተጠየቀምነው። ፒቫሊዩ ብንጠይቅ ደግሞ ምን እናደርጋለን? ግሬተር ዛን ስንት ነው ቫሊዩአችን? ማይነስ 1.64 ስለሆነ ቫሊዩን ከቴብል ላይ ደስ ታነቡት 0.4495 ነው። ይሄን ከ0.5 ላይ ሲቀንሱት 0.0505 ነበር። ግን ዋን ቴልድ ቴስት አይደለም ቱ ቴልድ ቴስት ስለሆነ ይሄን ቫሊዩ በሁለት ታብዙት አላችሁ። ስለዚህ በሁለት ታብዙት 0.1010 ይመጣል ማለት ነው። ስለዚህ 0.1 ከስንት ይበልጣል ማለት ነው? ግሬተር ዛን 0.05 ይበልጣል። ወይም ፒ ግሬተር ዛን አልፋ ቫልዩ ወይም ሲግኒፊካንስ ሌቭል ቫልዩአችን ስለሚበልጥ ዳዝ ኖት ሪጀክት ኤችኦ ኤንድ ዳዝ ኖት ሪጀክት ኤችኦ እና ስለዚህ ሪጀክት የአልተርኔቲቭ ሃይፖቴሲሳችን እናደርገዋለን ማለት ነው። በዚህ ወይ ነው የምሰሩት ማለት ነው። እዚህ ጋር ከተጠየቃችሁ
በዚሁ ይሆናል ማለት ነው። ሌላው ደግሞ እስካሁን ያየነው ምንድነው ሳምፕል ሳይዛችን ላርጅ ነበረ። ግን አሁን ሳምፕል ሳይዛችን ላርጅ ባይሆን እስከ 30 በታች ያለ ሳምፕል ሳይዝ ቢሰጣችሁ ምን ይፈጠራል እና ፖፑሌሽን ስታንዳርድ ዲቪዬሽኑ ካልታወቀ ምን ይፈጠራል የሚለውን ማየት አስፈላጊ ነው። ምክንያቱም በቻፕተር 2 ካስታወሳችሁ ሳምፕል ስታንዳርድ ዲቪዬሽኑ ተሰጥቶና ሳምፕል ከ30 በታች ከሆነ ስቱደንት ወይም ስቱደንት ወይም ቲ ዲስትሪቢዩሽን እንደምትጠቀሙ አውርተን ነበረ። ስለዚህ ቲን መጠቀም ነው። ስለዚህ በቀላሉ ሶስተኛው ስቴፕ ላይ ዜድ ላይ ሄዳችሁ ምን ነው ቲ ቴብል ነው። በዜድ ምትክ ዜድ ቴስት ስታቲስቲክሳችን ቲ ይሆናል ማለት ነው እንጂ ሌላ ምንም የተለየ ነገር አይኖረውም ማለት ነው። ስለዚህ እስካሁን ምናየን ፖፑሌሽን ፕሮፖርሽን ከሆነ ዜድ ላይ ሄደን ምን አደረግን? ሳምፕል ሚን ኦቨር ፖፑሌሽን ሚን ኦቨር ፖፑሌሽን ስታንዳርድ ዲቪዬሽን ኦቨር ራዲካል ኤን አድርገን ነበረ። ምን ሲሆን ፖፑሌሽን ሚን ሲሆን ማለት ነው። ከዛ ፖፑሌሽን ፕሮፖርሽን ሲሆን ደግሞ ይህን ቀየር አድርገን ምን አደረግ ነው ማለት ነው። ፖፑሌሽን ፕሮፖርሽን ከሆነ ደግሞ ምንድነው ሳምፕል ፕሮፖርሽን አናረግም። እስካሁን የሳምፕል ነበር ያደረግነው የፕሮፖርሽን እንጠቀማለን ዜድ ሲሆን ማለት ነው። ከዛ የዜድን እንሰራለን ማለት ነው። እና ዜድ ሶስተኛው ስቴፕ ነው የሚለየው ማለት ነው። ሶስተኛው ስቴፕ ይለያል እንጂ ሌላው ተመሳሳይ ስቴፕ ነው። ስለዚህ አሁን ደግሞ ሶስተኛውን ስቴፕ ቲ ቴብል እናደርገዋለን ማለት ነው እንጂ ሌላ የተለየ ነገር የለውም። በዚህ ኮንዲሽን ኤግዛምፕል ደግሞ እንመልከት በዚህ ላይ። እሺ ስለዚህ ምን ይለናል? experience in investigating accident claim by the insurance company revealed that it costs 60 on average to handle the paperwork. ኮስቱ በአማካኝ 60 ነው አለ and pay the investigators and make decisions. The cost compared with that of other insurance firms was deemed exorbitant and the cost cutting measure was instituted. In order to evaluate the impact of these measures, a sample of 26 recent claims was selected at random and cost studies were made. It was found that sample mean and sample standard deviation ናቸው respectively ተሰጠ። ከዛ ሳምፕል is assumed to be taken from the normal population ነው የተወሰደው አለ። በ0.01 ሌቭል ላይ ቼክ አድርጉ ይሄንን ሪዳክሽን አለ ዜርዝ ሪዳክሽን ኢን አቬሬጅ ኮስት የሚለውን ቼክ አድርጎ ነው የተባለው። ስለዚህ 26 ነው ሳምፕላችሁ ማለት ከ30 በታች ነው። ስለዚህ ፖፑሌሽን ስታንዳርድ ዲቪዬሽናችሁ ደግሞ አልተሰጠም። ሳምፕል ስታንዳርድ ዲቪዬሽናችሁ ነው የተሰጠው። ስለዚህ ማንን ትጠቀማላችሁ ማለት ነው? ስቱደንት ቲ ዲስትሪቢዩሽንን ትጠቀማላችሁ ማለት ነው። ስለዚህ ስቴፕ 1 ላይ ምን ይሆናል ማለት ነው? አቬሬጅ ኮስቱ ኤች ኖት ላይ ምንድነው ግሬተር ዛን ኦር ኢኳል 16 ይላል። ምክንያቱም ኦልተርኔቲቭ ሃይፖቴሲሳችን ምንድነው ሪዳክሽን አለ በአቬሬጅ ኮስቱ ስለተባለ ሪዳክሽን አለ ማለት ከ60 በታች ነው ብለን ኤች ዋንን ዴቨሎፕ እናደርጋለን። ከዛ ስቴፕ 2 ላይ ደግሞ የምንመጣው ምንድነው ሌቭል ኦፍ ሲግኒፊካንሳችን 0.01 የተሰጠን ቴስት ስታቲስቲክሳችን ስቱደንት ቲ ነው እንዳወራ ነው። ምክንያቱም ስታንዳርድ ዲቪዬሽን ፖፑሌሽኑ አይታወቅም እና ሳምፕል ሳይዛችን ከ30 በታች ነው 26 ስለሆነ ስለዚህ ቲ ዲስትሪቢዩሽንን እንጠቀማለን ማለት ነው። ቲ ዲስትሪቢዩሽን ሲሆን ፎርሙላው በቀላሉ ፖፑሌሽን ስታንዳርድ ዲቪዬሽን ሳምፕል ስታንዳርድ ዲቪዬሽን አድርጋችሁ መስራት ነው። ስለዚህ ከዛ ክሪቲካል ቫሉያችን እና ዲሲሽን ሩላችሁም እዚህ ጋር ዲፈረንስ ነው ከዛኛው አንፃር። ምክንያቱም ክሪቲካል ቫሉያችን ይኖራል። ክሪቲካል ቫሉያችን ስንት ነው? እዚህ ጋር የተሰጠን 0.01 ሌቭል ኦፍ ሲግኒፊካንስ አለ እና ክሪቲካል ቫሉ ሲፈልጉ ዲግሪ ኦፍ ፍሪደም ያስፈልጋቸዋል። ዲግሪ ኦፍ ፍሪደም ማለት ደግሞ ኤን ማይነስ 1 ነው። ኤናችሁ ስንት ነው? 26 ነው። 26 ሲቀነስ 1 25 ይሆናል ዲግሪ ኦፍ ፍሪደማችሁ። ዲግሪ ኦፍ ፍሪደም ከሆነ ኤን ማይነስ 1 ነው በቲ ዲስትሪቢዩሽን ጊዜ አስታውሱ። እሺ ከዛ ክሪቲካል ቫሉ ዲግሪ ኦፍ ፍሪደም 25 ሲሆን ዋን ቴል ቴስት ስለሆነ በ0.01 ሌቭል ኦፍ ሲግኒፊካንስ እንሰራው። ስለዚህ አሁን የምታደርጉ ምንድነው ዋን ቴል ቴስት ነው። ምክንያቱም ለዛን ስለሆነ ዋን ቴል ቴስት አላችሁ። ስለዚህ 0.01 ሌቭል ኦፍ ሲግኒፊካንስ ላይ ዲግሪ ኦፍ ፍሪደሙ 25 ሲሆን የሚለውን ሄዳችሁ ከቴብል ላይ ታነባላችሁ ማለት ነው። ከቴብል ላይ ያነባችሁ ስትመጡ 2.485 ነው። ስለዚህ ዲሲሽን ሩላችሁ ምንድነው የሚለው ዲሲሽን ሩላችሁ ፎር ዋን ቴል ቴስት ሪጅናችሁ ምንድነው ሪጀክት ኤች ኦ ኢፍ ዘ ኮምፒቲቲቭ ቫልዩ ፎል ኢን ዘ ሌፍት ፓርት ኦፍ 2.458 ከሆነ ሪጀክት ታደርጉታላችሁ። ፎል ካረገ በዛ ፓርቱ አዘርዋይዝ ደዝ ኖት ሪጀክት ኤች ኦ ብላችሁ ዴቨሎፕ ታደርጋላችሁ ምናችሁን ዲሲሽን ሩላችሁን። ከዛ ኮምፒውት ማድረግ ነው ቀጣይ የሚጠበቅባችሁ። ከዛ ኮምፒውት ስናደርገው ምን እናገኛለን ማለት ነው? ሳምፕል ሚናችን 57 ተሰጠው። ፖፑሌሽን ሚን 60 አለ። ስታንዳርድ ዲቪዬሽን የሳምፕል 10 አለ። ኤን 6 አለ። 57 ሲቀነስ 60 ሲካፈል 10 ኦቨር ራዲካል 26 ስናደርገው ማይነስ 1.530 ይመጣል። ስለዚህ ማይነስ 1.53 ኢን ዘ ሪጅን ቱ ዘ ራይት ኦፍ ዘ ክሪቲካል ቫልዩ ከማይነስ
0.485 በታች ስለሆነ የሚገኘው ምክንያቱም ሌፍት ቴልድ ቴስት ስለሆነ ለዛን ስለሆነ ኦልተርኔቲቭ ሃይፖቴሲሱ -1 ነው የምንወስደው -2.85 ነው። ስለዚህ ከሱ በስቴት ነው የምትገኘው ቱ ዘ ራይት ኦፍ ስለሆነ የምትገኘው ይችኛው -1 ፖይንት ዳዝ ኖት ሪጀክት ኤሪያ ውስጥ ነው ያለችው፣ ምክንያቱም ወደዚህ አካባቢ ነው የምትገኘው። ስለዚህ ዳዝ ኖት ሪጀክት ኤችኦ እናደርጋለን ማለት ነው። ስለዚህ ዚስ ኢንዲኬትስ ዘ ኮስት ኬቲንግ ሜዥር ሃቭ ኖት ሬዲዩስ ዘ ሚን ኮስት ክሌም ፐር ቱ ለስ ዛን 60 ቤዝድ ኦን ዘ ሳምፕል ሪዛልት ከ60 በታች አልወረደም ብለን ኮንክሉድ ማድረግ እንችላለን። ምክንያቱም ኤችኦን ስለሆነ አክሴፕት ያደረግነው ኤችኦን ስለሆነ አክሴፕት ያደረግነው ፖፑሌሽን ሚኑ ግሬተር ዛን ኦር ኢኳልስ ቱ 60 የሚለውን አይዲያ ተቀብለናል ማለት ነው። ስለዚህ በዚህ መሰረት ነው የሚሰራውም። ስለዚህ የተለየ ነገር የለውም ቲ ሲሆን ማለት ነው። ስለዚህ ማስታወስ ያለባችሁ እናንተ ምንድን ነው ፖፑሌሽን ሚን ሲሆን ፖፑሌሽን ስታንዳርድ ፖፑሌሽን ፕሮፖርሽን ሲሆን ፖፑሌሽን ሚን ሲሆን ለአንድ ዳታ እና ሁለት ዳታዎች ሲሰጧችሁ፣ ፖፑሌሽን ፕሮፖርሽን ሲሆን ለአንድ ዳታ እና ሁለት ዳታ ሲሰጣችሁ እና ሳምፕል ሳይዙ ከ30 በታች ሆኖ ፖፑሌሽን ስታንዳርድ ዲቪዥኑ ካልተሰጣችሁ የሚለውን እነዚህን ኮንሴፕቶች መለየት ነው። ከዛ 5ቱን ስቴፖች ተጠቅማችሁ ምንድነው ሃይፖቴሲሳችሁን ዴቨሎፕ ማድረግ ነው። ስለዚህ በዋናነት ኮንሲደር ማድረግ የለባችሁ ሶስተኛው ስቴፕ የቴስት ስታቲክሳችሁ ዜድ ቫሊዩ ስትፈልጉ የተለያየ ፎርሙላ ስለምትጠቀሙ እሷን ነው ኮንሲደር ማድረግ ያለባችሁ። ከዛ 5ቱን ስቴፖች ተከትላችሁ ዲሲሽናችሁን መወሰን ነው ማለት ነው። ስለዚህ በዚህ ወይ ነው ቻፕተር 3 ኮንክሉድ የምናደርገው። በቀጣይ በቻፕተር 4 እስከምንገናኝ መልካም ጊዜ ይሆንላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቪዲዮውን ቪፒኤን አብርታችሁ ለምታዩልኝ አመሰግናለሁ። ግን ቪፒኤን ካላበራችሁ በቀጣዩ ቻፕተር ስንገናኝ አብርታችሁ እንደምታዩልኝ ቃል እንደምትገቡልኝ ተስፋ አደርጋለሁ። ስለዚህ በቀጣዩ ቻፕተር እስከምንገናኝ መልካም ጊዜ ይሆንላችሁ። ያላችሁን ሀሳብ አስተያየት በኮመንት ታሳውቁኝ እና የቴሌግራም ግሩፓችን ጆይን ብታደርጉ የተለያዩ ፋይሎችን ማግኘት ትችላላችሁ። መልካም ጊዜ ይሆንላችሁ። ቻው።